ኢንቴሪየር ዲዛይነር ማለት ልክ የአንድ ኦርኬስትራ ኮንዳክተር እንደማለት ነው። ኢንቴሪየር ዲዛይነሩ ያሰበው ቪዥን ያደረገውን ነገር ሌሎች ፕሮፌሽናሎች ናቸው አንድ ላይ መጥተው፣ ለምሳሌ ይህንን ክፍል ብትወስድ መጋረጃውን የሚሰራው ሌላ ሰው ነው። ግን መጋረጃው ምን መምሰል አለበት፣ ምን ቀለም ይሁን፣ ምን ጨርቅ ይሁን ብሎ የሚወስነው ኢንቴሪየር ዲዛይነሩ ነው። ምንጣፉ ምን ይሁን ብሎ የሚያስበው እሱ ነው። ወይንም የመሬቱ ወለል ምን ይሁን የሚለው ኢንቴሪየር ዲዛይነሩ ነው። መብራቶቹ የት ጋር ይደረጉ ብሎ የሚለው ወይም ሶኬቱ ወይንም ማብሪያ ማጥፊያው የት ጋር ነው ብሎ የሚለው ኢንቴሪየር ዲዛይነሩ ነው። ፎቶው የት ጋር ይቀመጥ፣ ቴሌቪዥኑ የት ጋር ቢሆን ነው ለአይን የሚመቸው የሚለው ኢንቴሪየር ዲዛይነሩ ነው። እነዚህን ነገሮች ሁሉ ግን ደግሞ ኢምፕሊመንት የሚያደርጉት የተለያዩ ባለሙያዎች ናቸው። አናጢው ይሁን፣ የጅብሰም ሰራተኛው ይሁን፣ መጋረጃ ሰፊው ይሁን፣ እንጨት ስራ የሚሰራው ሰው ይሁን፣ ሁሉ ሰው ያ ነገር ወርዶ ከሀሳብ ከአይዲያ ወርዶ ወረቀት ላይ ሰፍሮ ያንን ደግሞ ሌሎች ባለሙያዎች ማንበብ ችለው አውቀው ተግባብተው ሁሉም አንድ ላይ አንድ ውጤት ሲያመጡበት ማለት ነው። ያንን ሙሉ ለሙሉ ተረድቷል ወይ? አይመስለኝም ነው። የተሻለ ነው፣ ትንሽ ከፍ እያለ ነው፣ እየታወቀ ነው። ግን ቢሆንም ያን ያህል በቂ እውቀት even the difference between interior designer and even interior decorator እሱ አሁን ትልቅ ልዩነት አለ። ያንንም ራሱ ምክንያቱም ሁሉም ሰው የሚያስበው ማስዋብ በሚለው ነው እና ማስዋብ ብቻ ነው የኢንቴሪየር ዲዛይነር ስራ። የኢንቴሪየር ዲዛይነር ስራ ሲጀምር አንደኛ ነገር ፋንክሽናል ማድረግ ከማማሩ ውጭ የሚመች ነው ወይ፣ ሴፍ ነው ወይ፣ ኢኮኖሚካል በሆነ ነገር ነው ወይ፣ ሰስቴይነብል ነው ወይ፣ እነዚህን ነገሮች ሁሉ ማሰብ። ስራ መፍጠር ጥሩ ነው። የምትፈጥረው ስራ ሪሊ ፓሽኔት የሆንክበት ስኪልፉል የሆንክበት ነገር መሆን አለብህ። ደፋር መሆን አለብህ። እንደሱ አይነት ስራ ከሚሰሩ ሰዎች ጋር ትምህርት መውሰድ መቻል አለብህ። የቅድሞ አባባሌ ምንድነው? ሁላችንም ስራ ፈጣሪዎች ከሆነን ማን ነው መጥቶ ይሰራል? ይኸው ባሮክ ተፈጠረ፣ ማን ነው መጥቶ ይሰራል? በግድ ሰራተኞች ያስፈልጉኛል አይደለ እንዴ? ግን እዛ ውስጥ ገብተው አሁን ለምሳሌ ባሮክ ውስጥ የነበሩ ከትምህርት ቤት በኢንተርንሺፕ የመጡ ልጆች ባሮክ ውስጥ ሰርተው አሁን ወጥተው የራሳቸውን ድርጅት ከፍተዋል። የአንድ መረማመጃ እኮ ነው። በግድ ተቀጣሪ ሆነው ይቅሩ አይደለም የምለው፣ ግን አንደኛው የስራ አጥ ብዛት ምክንያት የመቀጠር አለመፈለግም ጭምር ነው ብዬ ስለማስብ ነው እንጂ ማንም ሰው የራሱን ስራ በሚያምንበት እንትን ላይ ጀምሮ የራሱን ስራ መስራት ይችላል። ግን እርግጠኛ መሆን አለበት። ያንን ነገር እስኪጀምር እኮ መነሻም ያስፈልጋል አይደለም እንዴ? ቅድም እንዳልኩ ለምሳሌ ደሞዜን ጥዬ ስገባ እዚህ ጋር ምንድነው የምከፍለው ለቢሮ፣ ምንድነው ለሰራተኛ የምከፍለው፣ ፕሮጀክት እስካገኝ ድረስ ምን የሚለውን ነገር የሆነ ወርኪንግ ካፒታል ቢያንስ ለ6 ወር እኔን የሚያስችለኝ ነገር መኖር አለበት። ስለሱ ቀድመን ማሰብ አለበት። የምንሰራው ስራ ነገር ላይ በጭፍን መሆን፣ ሌላ ሰው ስለሰራው መሆን የለበትም። ሶል ፕሮፕራይተርሺፕ የሆነ ስራ ነበረ። ከዛ ገቢው ከፍ ሲል ነው በግድ ፒኤልሲ መሆን የነበረበት እና ለዚህ ሁሉ መዘጋጀት ያስፈልጋል። አሁን ይሄ በሂደት ውስጥ ያወቅኳቸው ነገሮች ናቸው። እንደ ትምህርት ቢዝነስ አድሚኒስትሬሽን is my background፣ እንደ ትምህርት አውቀዋለሁ። ግን ስራ ውስጥ ገብተህ ስትሰራው ምን ማለት ናቸው እነሱን በውስጡ የተማርኩባቸው ነገሮች ናቸው እና ማንም ሰው የራሱን ሲጀምር መጀመሪያ በደንብ ይሄንን ማወቅ አለበት ብዬ አስባለሁኝ። ሁለተኛ ነገር ደግሞ ምንድን ነው፣ ምንም አይነት የቢሮ አስተዳደር እውቀት ባይኖረው ደግሞ በፍጹም አልችለውም ነበረ። ግን አትሊስት ያንን ነገር ስለማውቀው የፋይናንሱንም ስራ ለመስራት ይሁን፣ የጽዳት ስራውንም ለመስራት ይሁን፣ የአድሚኒስትሬሽን ስራውንም ለመስራት ይሁን፣ በዛ ባለፍኩት የስራ ልምዴ ውስጥ ያገኘኋቸው ነገሮች ናቸው የጠቀሙት። እና የገባኝ ነገር ምንድነው፣ አንድ መስሪያ ቤት ለካ ማዕት ዲፓርትመንት ሊኖረው የሚገባው ለምንድን ነው? የተለያየ አይነት ፕሮፌሽናል ሊኖረው የሚገባው ለምንድን ነው? የነዛ ሰዎች ስራ ውጤት ነው አንድ ላይ ሆኖ አንድን መስሪያ ቤት ሊያደርገው የሚችለው። እና ያ በጣም አሁን ከብዙ ሌሎች ቢዝነስ ኦነርስ ጋር ሳይ
የማየው ነገር ይሄ ነው። ብዙ ጊዜ በእኛ ብቻ ነው ራን የሚደረገው፣ ግን ኖ በደንበኛው ካምፓኒ መሆን አለበት፣ መቀጠል መቻል አለበት። ይሄ ነገር እኛ ስላለን ብቻ የሚሰራ መስሪያ ቤት መሆን የለበትም እና እሱን ተምሬበታለሁ። አዎ በጣም ከባድ ነበር፣ ግን ቢሆንም የነበረኝ ኤክስፒሪየንስ በጣም ብዙ አግዞኛል። እሱ ደሞዝ ለምደህ ወደዚህ ወደ ግል ስራ ስትመጣ አንድ ጊዜ ጥሩ ልታገኝ ትችላለህ። የሚቀጥለው ፕሮጀክት እስኪመጣ ድረስ ደግሞ ምንም ስራ ላይኖር ይችላል። እሱ በጣም ፍረስትሬት። ስለዚህ ጥሩ ባካፕ ሊኖርህ ይገባል። ቤት ሳይኖርህ ቤት ኪራይም እየከፈልክ ቢሮ የምትከፍል ከሆነ ጥሩ ወርኪንግ ካፒታል ሳይኖርህ ለሰራተኞች መክፈል ካለብህ እነዚህ ነገሮች ሁሉ ከባድ ነገሮች ናቸው። ግን አንደኛው ነገር ምንድን ነው፣ አንድ ጊዜ ገብቼበታለሁ፣ ስራዬ ነው ብያለሁ፣ ጀምሬ ልተወው አልፈልግም፣ እንዲያድግ ነው የምፈልገው። እያንዳንዱ ፕሮጀክት ላይ ደግሞ ራሴን ፕሩቭ እያደረኩት ነው የሄድኩት በዚህ ሙያ ላይ። ስለዚህ መጠንከር አለብኝ፣ መበርታት አለብኝ። በየጊዜው የተለያዩ አይነት ቻለንጆች ይፈጠራሉ። ዝም ብዬ ወጥቼ በረንዳይ ላይ ቆሜ ልብስ ምናምን ቡቲክ የሚሸጡት ምንድን ነው የሚያጨቃጭቀኝ እዚህ ጋር ከወረቀት ጋር ይሆን እነሱ እዚህ ቁጭ ብለው አንድ ልብስ እንዲህ ያህል ገንዘብ ሸጠው ያገኘው የለ እንዴ እያውቃለሁ። ያስብላል። ብዙ የሚያስብሉ ነገሮች አሉ። ከራስ ሰራተኞች ጋር ያለ ግንኙነት ሊሆን ይችላል፣ ከክላይንቶች ጋር ያለ ግንኙነት ሊሆን ይችላል። ግን የሚያልፉ ነገሮች ናቸው። ሁልጊዜ ሶሉሽን ይፈልጋሉ። እያንዳንዱ ነገር ደግሞ የሆነ ነገር አስተምሮኝ ነው የሚሄደው። ስለዚህ ያው በእንደዚህ አይነት አንድል እያደረኩት በየጊዜው ያለማቋረጥ ራሴን ለመማር አዘጋጅቼ ማለት ነው። ለሚመጡብኝ ችግሮች ሁሉ ምንድን ናቸው መፍትሄያቸው፣ በምን አይነት መንገድ ነው የምወጣው በማለት በተለያየ መንገድ ነው ማልፋቸው እንጂ የማይቀሩ ናቸው፣ የተለያዩ ናቸው። ያው ሰው ስንሆን በተለያየ አይነት መንገድ ነው ፈተናው የሚመጣው። ራሱ ኳሊፋይድ የሆነ ሰራተኛ ለማግኘት ፈተና፣ ትልቅ ፕሮጀክት አምነህበት ሰራዋለሁ ልክ ነው ብለህ የተማመንክባቸው አብረው የሚሰሩ የሚያግዙ ሰዎች ባሰብከው ያህል ባሰብከው ሌቭል ኳሊፋይድ ሳይሆኑ ሲቀሩ ራሱ በጣም ፍረስትሬት። ስኬት በጣም ብዙ ትርጉሞች ስላለው በየትኛው አይን ነው የምናየው? እያንዳንዱ ሰው የራሱ አመለካከት ነው ያለው። ለእኔ እያንዳንዱ ፕሮጀክት ልክ እንደ አንድ እናት 9 ወር አርግዛ እንደምትወልደው ያህል ስኬት ብዬ የምለው ያ ፕሮጀክት ጥንቅቅ ብሎ አልቆ ልክ እንደዚህ ይኸው ብዬ በእጅ የሚታይ የሚነካ የሚዳሰስ ይሄ ነበረ ህልሜ፣ ይሄ ሆኗል፣ ይሄን ነበረ ቪዥን ያደረግኩት፣ ወደ እንደዚህ ነገር ተቀይሯል ማለት ነው። እያንዳንዱ ሰክሰስ ነው። እያንዳንዱ ፕሮጀክት የራሴን ሰክሰስ ያሳየኛል። አንዱ ፕሮጀክት ላይ የተማርኩትን ነገር ያሻሻልኩትን ነገር ሌላው ላይ ሳየው ለእኔ ያ ሰክሰስ ነው። ከሁሉም በላይ ደግሞ እንግዲህ ባሮክ በአንድ ሰው ተጀምሮ የሰው ቁጥር ብዛትም ባይሆን 11 ዓመት ራሱን ችሎ የተለያዩ ትልልቅ ኢንተርናሽናል ፕሮጀክቶችን ለምሳሌ አዲስ አበባ ቦሌ ቪአይፒ ተርሚናልን የሚያህል ስራ ለ5 ዓመት ጊዜ የፈጀ ትልልቅ ስራዎችን ሰርቷል ማለት ለኔ ትልቅ ሰክሰስ ነው። በዚህ ሙያ ላይ ራሴን በየጊዜው ማሳደግ መቻሌ ከሌሎች ኢንተርናሽናል ባለሙያዎች ጋር እኩል ከነሱ ጋር ለመነጋገር መቻሌ ኔትወርክ ማድረግ ለኔ ሰክሰስ ነው እና ለኔ እንደ ሰክሰስ መቆጥራቸው ብዙ አይነት ነገሮች ናቸው። ሰፊ ነው ከሌላው ዓለም በጣም በጣም ሰፊ ነው። በእርግጥ እንግዲህ በከተማችንም ብቻ ሊሆን ይችላል ኢትዮጵያ ለሚለው አንችልም። ስሙ ታውቋል። አትሊስት ይሄ ፕሮፌሽን እንዳለ ታውቋል። ያ አንድ ትልቅ ስቴፕ ነው። ኢንቴሪየር ዲዛይን የሚባል ነገር እንዳለ ታውቋል። ግን ኢንቴሪየር ዲዛይነር ማለት ምን ማለት ነው? የኢንቴሪየር ዲዛይነሮች ስራ ምንድን ነው? ድርሻቸው ምንድን ነው? ምንድን ነው ከነሱ የሚጠበቀው የሚለውን ነገር ግን ይታወቃል ወይ? ያንን ደግሞ ፕሩቭ የሚያደርግልኝ ነገር ምንድን ነው? በየጊዜው የሚወጡ
የመንግስትም ይሁኑ የግሎችም ይሁኑ የጨረታ ሰነዶች ያ ኮንፊውዥን እንዳለ የሚነግረኛል። ኢቨንቶች ያደርጋሉ፣ ኮምፒቲሽን አለ፣ ምን አለ። ሰው በጣም 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 ወደኋላ ነን። አሶሲዬሽናችን ራሱ ገና አልተቋቋመም፣ ያው መስመር ላይ ቢሆንም እና በጣም ሩቅ ነን ለዛ ደፍረን ሄደው እዛ ኮምፒቲሽን ውስጥ ለመግባት በጣም ገና ነን። በእርግጥ ቅርብ የሆኑ ሀገሮቻችን አሉ ምንም ከኛ የተሻለ ነገር የሌላቸው እና ልንሄድበት የምንችለው ብዙ ነገር አለ። እኛንም በዛ ስታንዳርድ ራሳችንን ካደረግን ትልቅ ነገር ነው። ግን ከሱ የበለጠ አዲስ አበባ በጣም ኢንተርናሽናል ሲቲ ናት እና እዚህ የሚደረጉት ነገሮች፣ እዚህ መሰራት ያለባቸው ነገሮች ሌላ የውጭ ሰው ግን አይፈልጉም። ለምሳሌ ይህንን ሆቴል ብትመለከት የቤስት ዌስተርን ፕሪሚየም ሆቴል እና የቤስት ዌስተርንን ስታንዳርድ ጠብቀን ነው ዲዛይን የሰራነው። ቤስት ዌስተርን እኛ የሰራነውን ባሮክ የሰራውን ዲዛይን አይቶ አፕሩቭ አድርጎት ነው ወደ ኢምፕሊሜንቴሽን የመጣ ነው። በኢንተርናሽናል ስታንዳርድ መወዳደር የምንችል እስከሆነን ድረስ ከውጭ ማስመጣት አያስፈልግም። እዚህ ሀገር ያሉ ትልልቅ ድርጅቶች የመንግስት የሚሆኑ ሆቴሎች የሚሆኑ ባንኮች የሚሆኑ ሬስቶራንቶች የሚሆኑ ይሄንን በደንብ ሊያስቡበት ይገባል። በቂ እውቀት ያላቸውን ሰዎች ፈልጎ ማሰራት ይቻላል እዚህ ሀገር እና በግድ ውጭ ሳንሄድ እዚህ በጣም ብዙ ስራ አለ። ግን ኦፍኮርስ በዛ ስታንዳርድ እስከሆነ ድረስ በግለሰብ ደረጃ ኦፍኮርስ ሄደን መስራት እንችላለን።